ሰላም ሰላም ውድ የኔ ዩቲዩብ ሰብስክራይበሮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። ዛሬ ደግሞ ሐረግ ድራማ ቀጣዩን ይዤ መጥቻለሁ። ባለፈው ሳምንት እንግዲህ አቶ እስክንድር እህቱን አንቆ እንትን ስል አዝራ ብድግ ብሎ ሲያገላግላችሁ ነበረና ያለቀ። ዛሬ ቀጣዩን ይዤ መጥቻለሁ። ከጎን የሆኑና አበረታቱኝ። አንቆ ልዩታም ከቤት ወጥታ ነበርና እኔ አዝራ እነዚህ ሰዎች ከቀኔ በፊት ሊገሉኝ ነው። አባቴ ተው፣ እኔ አሳያችኋለሁ ለአባቱ የማይደራደር አዝራ ነው ማሳያችሁ ብሎ ሲናገረው አዝራ ለአባቱ የማይደራደረው ነው አልከው አለና ሜርሲም ከቤት ወጣለች። እሷም አክስትየውም ሮጣ ወጣችና አንቺ ግን ምን ያደረግሽ ነው? ለምንድን ነው ለአዝራ ለራሱ ወርቅ እየተገኘ ነው ብለ አትናገርም ነበር አለችውና ተናገር። ታዲያ እኮ አዝራ ልክ ነው አለችውና እና ነፍሰ ገዳይ መሆንሽን ትክጃለሽ እንዴ? ይህ ማይሆን ነገር ተናግረሽ ጦስሽ እኮ ለእኔም ሊተርፍ ነበረ። እኔ ለአንቺ ብዬ መሞት አለብኝ ብላ ስትጫወባት አዝራ እየተሄዶ ነው አንቺ ላይ አንቺን የሚያንቀው አለችና እሱ ቆሞ እየያየኝ ነበረ። ለነገሩ ተዩ፣ ለሱ አንደኛ ነገር እኔ ሞትለታለሁ። አባትየው እስር ቤት ይገባል። እኔን ገላ ሀብት በሙሉ የእሱ ይሆናል። ከዛ እንደፈለገ ይፈናጭበታል። እሱ እየያየ ዝም አለኝ የምትለው? አዎ ሂጂና ደግሞ ይሄንም ንገሪው። እሱ ፍላጎቱ የአዝራ ፍላጎት ሁላችንም ከዚህ ቤት ለማስወጣት ነው። ቆይ እኔ ምን እንደማረግ እኔ ነኝ የማውቀው ስትለው፣ አዎ ጎበዝ፣ እንደዚህ ቆፍጥን ስትይ ነው ደስ የምትዩ አሎቹና ስትናገር ደስ አላት። እሱም አቶ እስክንድርም እንግዲህ ወደ ፖሊስ ጣባ ሄደዋል። ለሀብል ጉዳይ ነው እየመጣ አይደል ስለው፣ አዎ ለሱ ጉዳይ ነው። ለሀብል ጉዳይ በፍርድ ቤት ስለተያዘም እኔ አብል እንደዚህ አታደርጉም ብዬ ነው አስቡ። አብል በፍጹም እንደዛ አታደርጉም ብሎ ስነገረው መርማሪም ዝም ብሎ እየጻፈ ነበረ። ወይዘሮ ዘነቡም እንግዲህ ያችኛ ዱርዬ የምትመስለውን እያመጣችው ቀሚስ አስለበሰቻት። ቀሚሱን እኔ ቀሚሱን ላውልቅ ነው ስትለው፣ ቀሚሱን አውልቀሽ ራቁትሽን ልትሄጂ ነው እንዴ? እንደውም ቀይሬ ልምጣ እንዴ አለቻት። እሷም ቡናውን ነው ውሃን ነው መጨመሪያ የሚጨመረው ውሃ ነው ስትለው፣ አበርስኩ ገበርኩ ስትለው፣ ቡና ማፍላት አይደል እንዴ እንደ አባባሎ ጨመር ጨመር ማለት ነው። ምንድን ነው የምታካብጅ ይሄን ያህል ስትለው፣ አይኩክሻ አንቺ አሁን ከኛ እኩል ሴት ነው የምትበይ ስትላት፣ ሴት ናት ብለሽ አይደል እንደዚህ ጉዳይ ውስጥ ነው ይውልሽ ንገርሽ እኔ ቡና ማፍላት አትችልም ብለሽ ሌላ ነገር ውስጥ እንዳትከኝ። ቡና ሌላውን ካንተ ውሃ ሲፈላ ቡና መጨመር አይከብድሽም። ይውልሽ እኔ ሲቀዳም ያበደ ሊሆን ይችላል እኮ ዜዶ አለቻትና አይብዳ ፈልቶ ደግሞ ያበደ ቡና ጭራሽ እኩያሽን አራክሽን እንደምትሰድብኝ ብላ ሆነ ዱላ ስትፈልግ፣ ኧረ ዜዶ ተይ እንደዚህ አትርጊ። አቶ እስክንድርም ልጄና እህቴ ሆን ብሎ እንዲያደረጉ ይህን ለጊዜው እህትና ልጄ ላይም እንደዚህ መመስከሬ ሳላደንቅ አላርፍም። ግን የአብል የእጅ አሻራ ተገኝተዋል። ቤላውን ከማር ቤት ወስዶ እንደዚህ አድርጉል። እሱ እኮ የአብል ፍቅረኛ የተባለ እሱ
ታማሚ እህት እንዳለችው ነግሯል ለመሆኑ ይሄ ሰውየው? ይሄን ነገር እንደ ቀላል እየያያችሁ ልጆት እስከ ነገረኝ ድረስ ሌላ መስረጃ እየፈለግኩ ነው። እኔም ዝም አላልኩም። ምርመራ አድርጋችሁ ንጹህ ልጅቷን እንድትለቁ እርግጠኛ ነኝ አሉን። እሷ ነጻ ከሆነች በእርግጥ እንለቃታለን። እኛ መስረጃ እያሰበሰብን ነው። ምንም ችግር የለም ጋሽ እስክንድር አለና ፖሊሱም ሲነገ ጨብሴ ላይ እንደ ዲያስፖራ እናቴ ጨብሴ ላይ እንዴት ናት ግን? ቻፓ እኮ አይኔ ላይ ውል ሲልብኝ እኮ ነው ድንገት ስትለ፣ አረ እንደዚህ ቆንቃሽን አስተካከይ ኩክሻት ስትላት ነው። እስቲ ስለ ልጅ የእናንተ ታሪክ ፊልም ቢሆን ኑሮ አዳሜ ተሰልፎ ነበረ የሚከታተላችሁ። አረ የመጪ ትለያለሽ አለቻትና እሱማ ለጥላቶችሽ ብቻ ለራስሽን ስትይ ነው ሀብታም መሆን እየፈለግሽው ብላ አለችውና እሱም እሷ ዛሬ አትመጣም ሆቴል ተከራይተልኛለች ብዬ አልነገርከኝ? ለምን ሆቴል እንሄድም ታዲያ? እዚህ ማር ቤት ውስጥ እየተቀመጥ ነው። ሂጂ አጭሼ ልምጣ። ሂጂና አጭሽ። አንቺ ልጅ ነሽ ብዬ ከማወረድ በፊት ሌላ ሰው ልፈልግ። ሂጂ አንቺ ሂጂና። አሁን ረሳሽው እንዴ? አሁን እኮ ምስጢርሽ ሁለተኛ ወገን ላይ ወርቋል። ከስጋራ ይቀር ጭቅጭቅ ምንድን ነው ደግሞ የምንጨቃጭቀው? ጌታ ሆይ ቅደምልኝ። ላላ አድርጊ በቃ። ያዛደነስ ሲል እኔ ሀብታም ቢሆን ደስ እሱ ለመደበሪያ ነው እኔን እየቀረበኝ። እሱ ፍቅር ጦር ሆኖ አናቱ ላይ ይተከልበት ያለችና አነጋገሯ እንዴት ነው ግን? ልጁን እኔ እስከ ዛሬ ያላወቅኩት ስንት ጊዜያችን ሀብል እንኳን ልታውቀው ትችሎ ነበረ። እንዴት ነው እዚህ ሰፈር ነው ፍቅረኛ ይዤ የሚመጣ? የዚህ ሰፈር ሰው ካንሰር አይደል እንዴ አለችው። ልጅ እዚህ ሰፈር ደግሞ ምን ኢጡን ያመጣ አሁን አለችው። እና እሷ ስትናገረው እሱ ወደ ሌላ ቸካስ ጋር ነው አሁን ፎቶ እናትሽ ከገደ እኔ እናት በጣም ናፍቄያታለሁ ማለት ነው። ቡና እንደተቆላ አምጥቼ ቢጨምርስ ስትለው ወይኔ ጉዴ ያመጡና ዜድ አብልም እስር ቤት አዝራ ሄደ። እንዴት ነው ባሌ ስትለው የወል ዛሬ ነቃ ያልሽት ዛሬ ነቃ ብለሻል ስለው ጋሼ እዚህ መጥቶ ነበረ። እኔ አባትህን ይሄን እኔ አባቴን ታውቃለህ? ስለ እንጀራ እናቴም በቅርብ አይደል እንዲያወቁ ብቻ ብል አንቺ ከዚህ ውጭ እንጂ ሁሉም ነገር ይስተካከላል አለና አዝራ ስናገረው ግን አንተ እንዴት ነህ ስትል ይቺ ኩኩሻ የምትባል እኮ ስልኳ ምናልባት እና ጸዳ አግኝቷት አስፈራርቶ ስልኳን ልዘግተው አይሆንም። ታናሽ እህቷን ባገኝ እኮ ጥሩ ነው አለና አዝራም ስና አንዳችሁ ጋር እንኳን ፍንጭ ላገኝ ይችላል። አዝራ ስራውን ትታ ለኔ እየተከራተትክ ነው አይደለ አለችውና አብል ስትናገር አንቺም ብትሆኝና ሌላ ሰውም ቢሆን
አለ ምክንያት መሰቃየት የለበትም። ምስጋና እኮ ለሩቅ ሰው ነው አለና ለምንድን ነው እዚህ ስትመጣ ያልነገር ከኔ ፍቅር ለእኔ ፍቅር እንዳያዘግ ነው። ለምን ለእኔ ያልነገርከኝም አለች እና አሳፈረች። አባዬ በቃ ምስጢር መቋጠር አቃተው ማለት ነው። እዝራ እውነት ነው ብለኝ እውነት ነው በለኝ እባክህ እባክህ እዝራ እባክህ እውነት እንደሆነ ብቻ ንገረኝ። ሰክሬ ነው እንዳትለኝ። አይገርምሽም? በመጨረሻ ጊዜ ተሸነፍኩልሽ። ያወቅኩሽ የለመድኩሽ ስመጣ ወደ ውስጥ እየገባሽ ነበረ። እባክህ ቀጥላለችው እና እሱም ስትቆጣሽ ስትናደጅም የነበርኩት ከልቤ እንዳልነበረ እንጂ ከታሰርሽ በኋላ ያዘንሽ ነው እንዴ አለና ያዘንኩት ስሜታዊ ሆኜ ነው ያሰብኩ ስላለ አለችና አቤል ከእንግዲህ ወዲያ እክስሻለሁ። ከእንግዲህ ወዲያ ምንም አይመስለኝም ያንተ ልብ ውስጥ አለው አለችውና እሷም ደስ አለ። ምንም ነገር አይፈጠርም ከዚህ ጋሽ ምን እንዳለኝ ሳልነግርህ ጋሼ ከዚህ እንደወጣሽ ደግሼ ነው ምድርሽ አለኝ። እሳቸውማ የመጀመሪያ ፌክ ነው አለ አለውና አንተ ነህ እንጂ እሳቸውማ ከልባቸው ነው ደግሰው የዳሩክ አለችውና አንተ እኮ እኔን ጥላኝ ማደር ስትል ጃኬቴን አቅፌ ነበረ ማድረው ስትለው ጃኬቴን አውልቄ ልስጥሻ አለ። እውነትሽ ነው ጃኬቴን አውልቄ ልስጥሻ አለ። በደስታ ነው አላለችም። ምንድን ነው ጨርቅ አቅፎ ማተኛት ልሽ እግሯን አቅፋተኛው እንዴ? ሁሉም ሰው እኮ እግሩን አቅፎ ሁሉም ሰው እኮ እግሩን አቅፎ ነው የሚተኛው። አስመሳይ። ከዛ ሁሉም ነገር ግልጽ ሰዓቱ አልቋል ተባለ። ፖሊሱ እንግዲህ ሰዓቱ ጨርሰዋል እያሉ ነው። ሂድ በቃ አለችው። እሱም እንግዲህ ጉንጫዋን እየጀነጀናት ነው እንግዲህ ጉንጫዋን እየነካካት ነው። ደስ ታላብል ዛሬ ፋታ ብላለች። እናንተ ሌላ ጊዜ ምስቁልቁል ያለችው ራሱ ጸዳ ብላለች ዛሬ። ጋሼ እስክንድሩም እንግዲህ ወደ ቤት ገብተው ብቻችን ቁጭ ብሎ መጠጥ እየጠጣ ነው። ደግሞ ጋሼ ሰካራ። አዎ ድራፍት እናንተ ቤት ውስጡም ይቻላል እንዴ? ድሮ ከሀገር ፍቅር የሆነ ድግስ ሲኖር ስንወስድ ወደ ቤት ከእንትን ከቀዘቀዘ አይጣፍጥም ይላሉ። መጣች እህቴ። ይሽ ውድ ወንድሜ በጣም ታማል፣ ግን መጠጥ እየጠን መሞት ፈልገን እኔ መኖሬን መቼ ፈለጋችሁት? እውነት ለመናገር መነን ልጇን አስከትላ ከመምጣቷ በፊት ሁሉም ሰላም ነበረ። እንደ አንቺ አይነት ርካሽ ሴት የምትጠራ አይደለችም እሷ። ኧረ ተው ወንድሜ እንደኔ እኔ ለዛች ርካሽ ብላ ለእኔን እንደዚህ ርካሽ አልከኝ አለችው። ምን አርጌክ ነው ግን ይሄን ያህል የጠላኝ? እስቲ ንገረኝ። ስለ አዝራ ምንድን ነው የነገርሽው? ስለ አዝራ ምንድን ነው የነገርሽው? እኔ ምንም አመንክም አላመንክም እኔ ስለ አዝራ ምንም የነገርካት ሜልሲ አዝራ ወንድሟ እንዳልሆነ እያወቀች ቀን ለዛ ነው የኔና አንቺ እንትናችን አለና አዝራም እንግዲህ ያቺ ዱርዬውን አግኝቷታል። እሺ እንዴ ወን ዱርዬ ቸከስ ወንደወን ኩኩሻ ምን ሆነሽ ነው? ሌላ ሰው መስለሻል እኮ ስላት
አዎ የመቼ ተሳክቶልኛል ዛሬ። የምንድን ስለ እሱ አይነገርም። ምን እየሰራ ነው እዚህ? እኔና ያንቺ ያልጨረስነ ነገር አለ። አንተ አሁን ምን እዚህ ትሰራለህ ስትለው እኔና አንቺ ያልጨረስነው ነገር ስላለ ነው። አዎ ደህና ነኝ አለችው። ደህና ነሽ ግን ስላት ምንሽ ነው እዚህ የመጣ አለችው። ከአንቺ ብዙ ነገር እፈልጋለሁ አለ። እኔ እንደዚህ ሴት መስዬ እኔ ባለትዳር ነኝ ሌላ ነገር አስባ እንዳይሆን። በነገራችን ላይ ቆንጅዬ ነኝ። እንደዚህ ቀሚስ ስትለብሺ እስር ቤት ያለችው ሚስቴን አስታወስሽ እንዴ? ሚስት ትፈልጋለሽ አለ።